የተነገረው ቃሉ እንደዚያ ነው ነገር ግን የተደረገው ወይም ባይናችን ያየነው በጆሮአችን እየሰማነው ያለ ነው ጸሎት ምጸልይ ነውና ውጡ ብሎ ከሰዎች ጋር ቂም ተያይዞ ወደ ጸሎት መሄድ ይህ ከቤተክርስቲያን ስርዓት አንፃር የሚጠበቅ አይደለም ለመወያየት ብዙ ፈቃደኛ አትመስልም ሊቃውንቱ እንኳን ደህና መጣችሁ የሞዴ ማከብር ወንድሜ ዲያቆን መዝሙር ወንድማችን ብንያም ሽታዬ ሌሎቻችሁም ወደ ኋላ የመጣችሁ መርፋስከው ጋር እንኳን ቅድም አውርተናል እንኳን ደህና መጣችሁ ብያለሁ ሐሳባችሁን በቅደም ተከተል በደንብ እየገለጽን እየተወያየን ቆያለን እንድንወያይ አበው አምላክ ይርዳን እንኳን ደህና መጣችሁ ሰላም በሉን እንኳን ደህና ቆዩን የኔታ አንድ አስተምሮ ላሳያችሁና እሱ ላይ መልስ ብትሰጡበት ጥሩ እሺ መልካም ይህ እንግዲህ ስለ ጋብቻ በእህታችን ቤት በቪዲዮ ማሳየት ስለምችል ላሳያችሁ የሚሰጥ ነው ከቤተ ክርስቲያኑ አስተምሮ አንፃር ምንድነው የሚለውን በደንብ እንድትነግሩን ለማለት ነው እንግዲህ ሐዋርያው ቅዱስ ጳውሎስ ያለ ለቆሮንቶስ ሰዎች ሲጽፍላቸው እሱ ክርስቲያን ሆኖ እርሷ ክርስቲያን ባትሆን እምነት ባይኖራት ያግባት ይላል በኋላ ወደሱ ሃይማኖት እንድትሳብ ይላል ኋላ ወደሱ ሃይማኖት ማትመጣ ከሆነ ግን አያግባት ይላል ስንኳንስ ክርስቲያን ይቅርና ስንኳንስ ክርስቲያን ሊከለክል ይቅርና በዚህ በመንፈሳዊ ጋብቻ ተገናኝተው ጋብቻቸውን እንዲፈጽሙ ለማድረግ ይቅርና አረማዊት የማታምን ሴት እንኳን ብትሆን የማያምን ወንድ እንኳን ቢሆን ይጋቡ በኋላ ወደ ተዋሂዶ ሃይማኖት እሱ አረማዊ ከሆነ በእሷ ይሳባል እርሷ አረማዊት ከሆነች ደግሞ ወደ እርሱ ወደ ክርስትና ሃይማኖት ይሳባሉ በማለት ሐዋርያው ቅዱስ ጳውሎስ ይህንን ጽፎላቸዋል ለቆሮንቶስ ምዕመናን እና በጥቅሉ አሁን መጭበርበር ቀርቷል ይህ ግሩፕ ከመጥችን አልቅሰው ተክዘው አዝነው እናመጣልሻለን እኔ ያገባሻለሁ እያሉ ብዙዎች እህቶቻችንን አስለቅሰዋቸዋል እኮ ከዛ ደም እየተፉኝ ምንም በለው መቼም ብር የሚገኘው ቁጭ ብሎ አይገኝም በስራ ነው ለፍተው ያገኙትን ብር በማመን ይሰጧቸዋል እነሱ የገዛ ፈቃዳቸውን ወይም የገዛ ፍላጎታቸውን እያሟሉ እህቶቻችን ሲያለቅሱ ይኖራሉ ልብ በሉ አሁን ግን ያ ሁሉ ቀረ ያ ሁሉ ሲቀርባቸው ደግሞ በየቲክቶኩ ይህ እንደዚህ አይባልም ስርዓተ ቤተክርስቲያን እህቶች አሁንም አጽንኦት አድርጌ የምነግራችሁ የለም አንድና አንድ ይህ ግሩፕ የሚያጋባ ስጋው ነው እዚህ ላይ የሚያቀብል ግሩፕ አይደለም መንገድ ነው ወደ ቤተክርስቲያን የሚወስድ መንገድ ነው በቃ እንዴው እናንተ ልክ እንደመጣችሁ ሁሉ ብዙዎች የምታውቋቸው በራይድ ሀገርም ማለት ብዙ እንዳይበዛ ልተውና አንድ ኦርቶዶክሳዊ ሙስሊምን ማግባት ይችላል ወይ በደንብ እንድትመልሱ እንፈልጋለን ይች ልጅ በቤቷ ይሄንን ነው የምታስተምረው አንድ ኦርቶዶክሳዊ መናፍቅን ማግባት ይችላል ወይ ያገባል ከተባለ ተክሊሉ ጉዳይ እንዴት ሊሆን ነው የቤተክርስቲያኗ ሥርዓት ህጓ ፍትሐ ነገሥቱስ ምንድነው የሚለው እንዴው ይሄን ብትነግሩን አሁን ስለ ልጅቱ እውነት ለማውራት ቀንም ከ30 በላይ መምህራን ተሰብስበው ብዙ ነገር ብለዋል እስኪ አስተምሯ ስህተት መሆኑን እናሳየው በደንብ መምህራን ሄዱበት ቀጣይም ሌላ ሳያለው ከዚህ የተለየ ደግሞ መልካም ክብረት ይስጥልን ዲያቆን መዝሙረ እንደምን አለህልን እግዚአብሔር ይመስገን መምህር እንደነው ሰላም ለርሱ ይሁን አባቶቻችን ቡራካችን ድረሰኝፍቱን ይባርኩኝ በጣም እኔም አይቼ በቃ በጣም ደስ ስላላለኝ ቤቴን ከፍቼ ነበርና ብዙ ሰው ስከፍት ብዙ ሰው ስለሚገባ በቃ ወደዛ ነው ይያልኩ ነበር ይቅርታ በጣም እንደዛ በማለቴ ያው ሰው በደም እንዲሰማችሁ ስለምፈልግ ነበር ግን እዚህም ይሄው በዘግተን መተናል ደግሞ የተሻለ ሞር ደግሞ የሚጠቅመን ነገር እናደርጋለን አስተያየቴ ልስጥ ማስተማሩን እንኳን ለአባቶቼ ለመምራኑ ልተው የኔ አስተያየት ምንድነው ይሄ እንደዚህ አይነት ጋብቻ ኦርቶዶክሳዊ አይደለም በቃ ባጭሩ ኦርቶዶክሳዊ ጋብቻ እንደዚህ አይነት ጋብቻ ተደርጎም ተሰምቶም ታይቶም አይታወቅም ኦኬ ተደርጎም ተሰምቶም ታይቶም አይታወቅም እሺ
እስክሪብቶና ደብተር ተይዞ እንዴት ይሁንልሽ እድሜው ገቢው መልኩ እንዲህ እየተባለ ይሄ ንግድ ይባላል። ይሄ ዘመናዊ እንትን ምንድነው? ይሄ ዘማዊነት ይባላል። አመንዝራነት ይባላል። ያው ፊት ለፊት ነው የምናገረው። የሚከፋችሁ ካላችሁ ተከፉ። ኦኬ ብዙ ጊዜ አይታችሁ ከሆነ በቲክታክ የሚገናኙ ሰዎች መጨረሻ ላይ ራቁት ቪዲዮና ራቁት ፎቶ መላላክ ነው ግብራቸው። ከዛ በኋላ ምን ይደረጋል? ብር ካላመጣሽ እለቅብሻለሁ፣ ብር ካላመጣሽ ፖስት አደርግብሻለሁ ይባላል ማለት ነው። ከዛ ለቅሶ፣ ከዛ ብር ዘረፋ ማለት ነው። እንዴ ይሄ ነገር ወደዛ የሚሄድ ከሆነ እህቶቻችን ለዚች ልጅና በዙሪያ ላሉ ሰዎች ገቢ ማስገኛ እየሆናችሁ ከሆነስ ነገር ራቁት ፎቶና ራቁት ቪዲዮ ተላልካችሁ በማታውቁት ስልክ ቁጥር ሰጣችሁ አዳባባይ ላይ ስልክ ቁጥር ተናግራችሁ እንዲሁንልኝ ብላችሁ ስልክ ቁጥር አስቀምጣችሁ በውስጥ አንድ ሰው ስልኩን ልኮላችሁ ኦኬ በከሷ ጋር የሚገናኝ ሰው ከሷ ጋር የሚናገሱ ምን ተናግሮ እንዲመጣ ምን ታውቃላችሁ እህቶቻችን? እንኳን እሱ አይደለችም እኛ እዚህ ያለው ነው ካህናቱና አባቶቻችን ዲያቆናትና ቀሳውስቱ የማረግ አይችሉም። ነውር ነው፣ አይቻልም። የቅዱስ ጋብቻን ኃላፊነት የምትወስድ ቤተክርስቲያን ናት። ተቋም አለችን፣ መንፈሳዊ ተቋም አለችን። አንድ ካህን መንፈሳዊ ልጆቹን እንኳን ወደ ቅዱስ ጋብቻ ሊመጣ ቢፈልግ መጨረሻ ላይ የሚያስረክበው እጃቸውን ይዞ ለቤተክርስቲያን ነው። ለዛውም በቤተክርስቲያን የታወቀ አባት መሆን አለበት። ማንም ሰው አይደለም ቅዱስ ጋብቻን ሰዎችን መርምሮ ፈትኖ የሚያገናኝ ማንም ሰው ማድረግ አይችልም። ይሄንን እኔ ዲያቆኑ ማድረግ አልችልም። አባቶቻችን እንስሳ ልጆቻቸውን ሪኮመንድ ሊያደርጉ ይችላሉ። ምክንያቱም ህይወቶቻቸው የእያንዳንዱ ልጆቻቸውን ህይወት ስለሚያውቁ የእያንዳንዳቸው ልጆቻቸውን ጠንካራና ደካማ ጎን ስለሚያውቁ መንፈሳዊ ብርታታቸውን መንፈሳዊ ድካማቸውን ስለሚያውቁ። በተረፈ ግን አንዲት ግለሰብ ወይ አንድ ወንድም ተነስቶ እስክሪብቶና ደብተር ይዞ ምን ይሁንልህ እንዴት ትደረግልህ ምን እንደምትፈልገው ምናምን ርሱስ መንፈሳዊ ጋብቻ ጋብቻ እንደዚህ አይነት ነው እንዴ? ስሙ ራሱ መንፈሳዊ ጋብቻ ያሰኘው እኮ ቲክቶክ ላይ የሚገኝ ስላልሆነ ነው። መንፈሳዊ ጋብቻ ያሰኘው እኮ ከመንፈሳዊ አባታችን ከእግዚአብሔር የሚሰጥ ስለሆነ ነው። መንፈሳዊ ተቋም ስላልሆነ ነው። መንፈሳዊ ጋብቻ ከሰባቱ ሚስጥራተ ቤተክርስቲያን እኮ አንዱ ነው ቅዱስ ጋብቻ፣ ጸጋን የምናገኝበት። እንዲሁም አባቶቻችን ብዙዎቻችን የምናውቀው ከዝሙት ለመጠበቅ ዘር ለመተካት ለመረዳዳት አይደለ? አራተኛ ዓላማ አለው ጋብቻ። ምን? ቅድስና የሚባል ሁሉንም ጠቅልሎ የሚይዝ ቅድስና የሚባል ዓላማ አለው ጋብቻ። በቲክቶክ የሚደረገው ጋብቻ ነው ቅድስና ውስጥ የሚከተን በተለይ እህቶቻችን። ስለዚህ ለምንድን ነው የማታስተውሉት? ይሄ እኮ በጣም የወረደ ምክንያቱ ዛሬ የተሰበሰብንበት እዚህ ያሉት አባቶቻችን ብዙ ነገር ሊያስተምሩን ይገባል። ሌላ ርዕስ የበለጠ ነገረ ክርስቶስ፣ ነገረ ስጋዌ፣ ነገረ ስላሴ። ይሄ እኮ በጣም የወረደ የመንደር ወሬ እኮ ነው። ግን ምን ሆነ? በቤተክርስቲያን ሽፋን ሆነ። አሁን ችግሩ በቤተክርስቲያን ቲክታክ ላይ ብዙ ሰዎች ያደርጉታል አይቻለሁ። ይሄ ጌመሮች ቲክታከሮች ያደርጉታል። እዛ ላይ ተሰብስበን አናውቅም። ለምንድን ነው የማናውቀው? በቤተክርስቲያን ስም አይደለም የሚያደርጉት። መንፈሳዊ ጋብቻ የሚል ርዕስ ለጥፈው አይደለም የሚያደርጉት። ስለ ስላሴን ከጀርባቸው አድርገው ነጭ እንትን አድርገው ምናምን ይሄ አያርገውት አይደለም። በቃ ራሳቸው በዓለማዊ መንገድ ነው የሚያደርጉት። በቤተክርስቲያን ግን ከቨር ግን የሚደረግ ሌብነት፣ ዝርፊያ፣ ጭራሽ እንዲሁም ዝሙትና አመንዘራነትን ማሳፋት ነው። ማን አርግ ያላት? ማን ኦቶሪቲውን ሰጣት? ማን ስልጣኑን ሰጣት? ጭራሽ አባቶችንም አለመስማት፣ ጭራሽ አባቶችንም ምክር አለመስማት፣ ጭራሽ እንዲሁም ለሚገጻት ለሚመክራት አይ እርሶማ ሌላ ዓላማ ይዞ ነው የመጡት፣ እርሶማ ሌላ ተልእኮ አሉት እንዴ እና አልሰማችሁም። ምንም ብትሉኝ አልሰማችሁም። ምንም ብትሉኝ አልሰማችሁ። ከዓላማ አታደናቅፉኝ። ማን ናት እሷ? የቷ ቤተክርስቲያን ወከለቻት? ከመጀመሩ ነው ደግሞ አንድ ሰው አንዲት ሴት በግሏ መንፈሳዊ ጋብቻ ላገናኝ የምትለው? መንፈሳዊ ጋብቻ ከቲክታክ ነው የሚገኘው? ከዩቲዩብ ነው የሚገኘው? ከኢንስታግራም ነው የሚገኘው? አትንበረከኩም እንዴ? አትጸልዩም እንዴ? እኔ ሚስቴን ያገኘኋት ከሚዲያ ላይ አይደለም። እኔ ሚስቴን ያገኘኋት ተንበርክኬ ነው፣ እግዚአብሔርን ጠይቄ ነው እንጂ ሰው መርጦልኝም አይደለም። ምን ትሁንልህ ተብዬ ጫማ ቁጥሯን፣ የእግሯን፣ የወገቧን ቁጥር ቼክ አድርጌ አይደለም።
ምክንያቱም ከእግዚአብሔር ዘንድ ናት ሚስት የምትሰጠው፣ ባልም የሚሰጠው እንደዛ ነው። እና ለምንድን ነው የማታስተውሉት ክርስቲያኖችና ወንድሞቻችን? ሊቃውንቱ እንደዚህ እኮ ሊሰበሰቡ አይገባም እንዴ! ደግሞ ጋብቻ እኮ ድብቅ ነው። እኔና በሚስቴ ስንጋባ እኮ ነው ሰው ያወቀው። ገና ወደ እጮኝነት ስንገባ ስንፈቃገድ ማናችሁ ታውቃላችሁ? ማናችሁም አታውቁ። ማንም ያውቅም። እዚህ ሚዲያ ላይ ያለው ሰው ሳገባት ያወቃችሁት። እህታችን ቤት የሚደረገውስ ኦልሬዲ እኮ ታውቃል እኮ ማን ምን እንደሆነች ምን እንደሆነ ወንዱ ሴቱ ታውቃል። እዛው ስልክ ትሰጣለህ፣ እዛው አቋም ጠይቃለህ፣ እዛው ጫማ ቁጥር ታውቃለህ፣ እዛው ወገብ ቁጥር ታውቃለህ። እንዲሁንልኝ ትላለህ። እንደዚህ አይነት መንፈሳዊ ጋብቻ አለ ወይ ክርስቲያኖች? እሷ አይደለችም። እናንተ ሄዳችሁ እዛ እኔም እስቲ ተራስ ጭኝና እኔም ልናገር፣ እኔም የኔን አዳም ልፈልግ፣ እንዲሁ የኔ አዳም ይሄ ነው የምትሉ የምትጃጃሉ፣ ይሄ ለማይረባ አይምሮ አሳልፈው ተሰጥታችኋል። አስተውሉ፣ ንቁ ክርስቲያኖች፣ በተለይ አረብ ሀገር ያላችሁ ክርስቲያኖች። በቤተክርስቲያናችን ጋብቻ ቅዱስ ነው፣ ቅድስና ነው፣ ንጽህና ነው፣ ጸጋ በረከት የሚያስገኝ ነው። በሰማይ ሽልማት ያለው ነው። ባይዘወይ በሰማይ ትልቅ ሽልማት ያለው ነው ጋብቻ። ምንኩስና በድንግልና በንጽህና ሽልማት አለው። ቅዱስ ጋብቻም ሽልማት አለው። አሁን የቲክቶኩ ጋብቻ ነው ሽልማት የሚያስገኛችሁ? የቲክቶኩ ጋብቻ ነው ነገ በነገሮች ሁሉ እንድትጸኑ በፍቅር እንድትበረቱ የሚያደርጋችሁ? የቲክቶኩ ጋብቻ ነው ለቅዱስ ሥጋው ለክቡር ደሙ የሚያበቃችሁ? የቲክቶኩ ጋብቻ ነው አንድ ላይ በርከክ ብላችሁ የምትጸልዩበት ህይወት የሚሰጣችሁ? ወይስ ራቁት ፎቶና ቪዲዮ መላላክ ነው ውጤቱ? ለዛውም አባቶች ምክር አልሰማም፣ የአባቶችን ተግሳጽ አልሰማም። እኔ እንዲያውም ባለፈው መምህር ይገርሞታል በመልካም አስቤ እንዲያውም ከተቻለን ልጅቷን እንዲያውም እህቶች ተሰብስበው ከእህቶች ጋር ህብረት አድርጋ ስለ ንጽህና ስለ ቅድስና እህቶች እንዴት ሰውነታቸውን መጠበቅ እንዳለባቸው እንዴት ክርስቲያናዊ ጋብቻ ምን እንደሆነ እንዲያው በቃ ትማማራለች ተሰብስባ ከእህቶቿ ጋር። ይሄን እንዲያውም እንረዳታለን ብዬ ነበር። ዛሬ ግን ሳያት ዓላማዋ ይሄ አይደለም። ዓላማዋ ፈጽሞ ይሄ አይደለም። አባቶቻችን እንደዛ አርጋ ተናግራ ጸሎት አለኝ አባቶቻችን እንደዛ አርጋ አንተማ ሌላ ዓላማ አለ እያለች ልጸልይ ነው። ርዕሱን ወደ ጎና አንሹ ሲሏት አይ ቆይ ፊቶትን ላይ ላርገው እንዴ! ይሄ እኮ በጣም ውንብድና ነው። ስለዚህ በደንብ ልታስተውሉ ይገባል ክርስቲያኖችና ወንድሞቼና ይቅርታ ብዙ አወራው አባቶቻችን ባላችሁበት ይቅርታ መምህር ኤፍሬም በቃ እግዚአብሔር ይስጥልኝ። በጣም ስለገረመኝና ስላዘምኩኝ ነው። ዲያቆን መዝሙረ አምላከ ቅዱሳን ጸጋውን ያብዛልህ። ፍጹም እናመሰግናለን። አይ የተሰማንን መናገር ብቻ ሳይሆን የተሰማቸውን ስሜት ቤተክርስቲያናዊ ያለመሆኑን በግልጽ ማሳየት ከአንድ ኦርቶዶክሳዊ አገልጋይ የሚጠበቅ ጎዳና ነውና በዚህ ልክ ሐሳብን ለመግለጽ ስለመጣ ፍጹም እናመሰግናለን። እግዚአብሔር በሚያውቅ አክብረኸኝ ቤትህንም ዘግተህ ስለመጣ በድጋሚ ፍጹም አመሰግናለሁ። ልጆች ሲናገሩ ትንሽ ጸሎት እናድርግና እንሄዳለን። የጀመሩት ሐሳባችንን ጨርስ። እዛም እዚህም አንድ አይነት ሐሳብ ስለሆነ የምናገረው ዲያቆን መዝሙረ እኔ የምናገረው እኔም የእሱን ሐሳብ ስለሆነ የምንናገረው አዲስ ነገር ስለሌለ ከአንዱ ሁኑና ዝም ብላችሁ አዳምጡ። ከቻልነው ሁላችን ወደ መጨረሻው አንድ ላይ እንሆናለን እያልሁ ነበረ። ዘግተህ ወደዚህ ስለመጣህ በድጋሚ አመሰግናለሁ። ሌሎቻችሁም ሊቃውንተ ቤተክርስቲያን የምወዳችሁ ማከብራችሁ የእግዚአብሔር ቤተሰቦች ምዕመናን ስለመጣችሁ እጅጉን ደስ ብሎኛል። እንዳይረሳ አንድ ሐሳብ ብቻ ልበልና ከዚያ ወደ መምህራኑ እመጣለሁ ማለት ነው። የሐዋርያው ቅዱስ ጳውሎስን መልእክት ወእማ አኮ ትታረቅ ምስለምታ ያለዚያ ግን ከባሏ ጋር ትታረቅ የሚል የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች የጻፈው ቀዳሚ መልእክቱ ምዕራፍ 7 ላይ ወንድም ፋሲካው ያነሱት ነውና ወባይ ደስ ተነግሩልኝ ወአኮ ዘማበ እግዚእነ እኔ ግን የቀረውን ስርዓት ግን ከእግዚአብሔር ያገኘሁትን አይደለ ከራሴ አንቅቼ እናገራለሁ ብሎ ቅዱስ ጳውሎስ ይናገራል። እና መተርጉማ ላይ ቅዱስ ጳውሎስስ ከራሱ አንቅቶ እሱን የሚያህል ሰው የሚናገር ሆኖ አይደለም። አዲያ ለምን ነው እንዲህ ያለ ቢሉ ከዚህ በፊት በመጽሐፍ አልተጻፈምና ነው። ነገር ግን የሚናገረው የእግዚአብሔርን ሐሳብ ነው ብለው አበው ያቀኑታል ማለት ነው። እና ቅዱስ ጳውሎስ እንዲልና ለእመቦ ማህዊነ ዘቦ ብሲት እንተ ኢተአምን ነው የሚለው ቃሉ። ከወንድሞቻችን ወገን ኢአማኒት ወይም የማታምን ሴትን ያገባ ሰው ቢኖር፣ ልብ ብላችሁ አዳምጡ፣ ለሁል ጊዜ መልስ ይሆናል። በደንብ ያዙልኝ። ያገባ ሰው ቢኖር ነው ያለው። ያግባ እያለ አይደለም። የማታምን ሴት ያግባ እያለ አይደለም።
ስርዓት ሳያውቅ ህግ ሳይማር ቀድሞ ያገባ ሰው ቢኖር አግብቶ ወልዶ ቤት መስርቶ የሚኖር ሰው ቢኖር ነው ያለው። ቢኖር ወታፈቅር ምታ ባሏን ያቺ ሴት ብትወድ ከሱ መለየትን ብትጠላ ማለት ነው ብትወድ አለና ወትፈቅር ትንበር ምስሌሁ ከርሱ ጋር መኖርን ብትወድና ብትፈቅድ እርሷ እየሄድግ ብሲቶ እርሱ ሚስቱን አይተዋት ይላል። ምክንያቱም ሚስቱን አጣ አብረው ኖራለችና በተሳሳተ ስርዓት አግብቷት ቢቆይም አይፍታት ይላል። ለምን እንዴት ከማታምነው ጋር ይኖር ለማለት ነው ብለን ብንጠይቀው ምን ነው ሐዋርያው ቅዱስ ጳውሎስ የሚመልስልን ሚስቱን አይፍታ ይልና ወእነኒ ብሲት ባቲ ምት ዘያምን የማያምን ባል ሚስትም እንደዚሁ ቢኖራት አይፍታ እያለ ሄድና በኋላ መጨረሻ ላይ እስመ ይትቀደስ ብሲኒ ዘያምን በእንተ ብሲቱ የማያምን ባል በምታምን ሚስቱ ይቀደሳልና የማታምን ሚስት በሚያምን ባሏ ትቀደሳለችና ይጋቡ ማለት እንደ አይፋቱ ብሎ ይናገራል እንጂ ይጋቡ የሚል እነሱ የተናገሩት ሐሳብ ሐዋርያው ቅዱስ ጳውሎስ አልተጠቀመውም ማለት ነው። አልተጠቀመውም። የፈጠሩት ግለሰቦች ናቸው። ለምሳሌ ተጋብተው የኖሩ ማለት ከእግዚአብሔር ስራ ምን ምሳሌ ልስጣችሁ? ቤት አለ፣ የከተማ ቤት፣ ህገወጥ ቤትና ህጋዊ ቤት የሚባል አለ። ወይም የጨረቃ ቤትና የካርታ የፕላን ቤት የሚባሉ ቤቶች አሉ። የጨረቃ ቤት መንግስት ሲመጣ ማፍረስ ነው፣ ባለበት አያጸድቀውም፣ ለስራ ስለሚፈልገው ማለት ነው። የፕላኑ ቤት ግን የጸደቀ ነው፣ ሁሉንም ነገር አሟልቶለት ሊሄድ ይችላል ማለት ነው። የቤቶች ማህበሩ እንደዚህ አድርጎት ነው የሚሄደው። እንደዚህ ሁሉ ሐዋርያው ቅዱስ ጳውሎስ እያለ ያለው መስረታችሁት የቆያችሁትን ትዳር አናፈርሰውም ግን እናጸድቀዋለን። የምናጸድቀው ግን የማታምነው ሚስት ወደሚያምነው ባሏ ስትመጣ፣ የሚያምነው ባል የማታምነው ሚስቱን ሲያመጣ፣ የምታምነው ሴት የማያምን ባሏን ስታመጣ፣ የማያምነው ባል ወደምታምነው ሚስት ሲመጣ በዚያው እናጸድቅላችኋለን ለማለት ቅዱስ ጳውሎስ ተናገረው። በቃ ተፋቱ አያስፈልግም ሳይሆን ሚመጣ ከሆነ ብሎ እድል ነው የሰጠ። ካመነ አንቺ በምታምኚው ክርስቶስ የሚያምን ከሆነ አንቺ ወደምታምኚው ክርስቶስ የሚመጣ ከሆነ እንቀበለዋለን ለማለት የተናገረው ቃል ነው ማለት ነው። ስለዚህ የቅድሙ አተረጓጎም ሰብ ለእከዩ ሃይማኖተ ያለ ብሳ ይላል። በ18ኛው መቶ ክፍለ ዘመን የነበረ ባለቅኔ የተናገረው ነው። ምን ማለቱ ነው? ሰው ለክፋቱ ጥቅስ ይጠቅሳል ማለት ነው። በአጭር ቋንቋ ሲገለጽ ሰው ለክፋቱ ጥቅስ ይጠቅሳል። ሐሳቡን የሚደግፍለት ነገር ጥቅስ እየፈለገ ይኸው እዚህ ላይ እኮ እንዲህ ይላል። አሳ እየበላ ያስታውሳለሁ። ለምን አሳ ትበላለህ ብዬው በአብይ ጾም ለሱ ክፋት የሚሆን ጥቅስ ጌታ እኮ በደብረ ዘይት ብሎ አብይ ጾም ላይ አሳ በልቷቸዋል ብሎ ሊከራከረኝ ማለት እሱ ሰራኤ ሕግ ነው። የነበረበት ጊዜው ይለያያል። ጾሙ የታወጀበት ሰዓቱም የተለየ ነው። እሱ ያመጣው ግን ለሱ ክፋት የሚሆን ጥቅስ ያገኘ ስለመሰለው ነው። ስለዚህ ጥቅስ እነሱ ጥቅስ አያጡም፣ ለክፋታቸው ተባባሪ የሚሆንላቸው ጥቅስ። እሱን ግን አንቀበልም፣ አናምንም፣ አንከተልም ለማለት ነው። ሐዋርያው ቅዱስ ጳውሎስ ግን ያልተናገረበትን አውድ ያግባት ሳይሆን አግብቷት ከሆነ ያጽድቀው ለማለት የተናገረው ቃል ነው ማለት። ለምሳሌ የኔ እናት አባቶች በፍትሐ ነገሥት ሕግ ቅዱስ ሥጋውን ክቡር ደሙን ሳይቀበሉ የተጋቡ ባልና ሚስቶች የባዝራ የፈረስ የበቅሎ ጋብቻ ነው ይላል። እኔ የተወለድኩት በዚያ መስመር ነው። እኔ ስደርስ መምህር ስሆን በቃ ተፋቱ ትክክል አይደለም ብዬ ማፋታት ሳይሆን ሥጋው ደሙን አቀብዬ በክርስቶስ የተመዘገበ ትዳር ማድረግ ነው። የማያምን የሚለውም እንደዚያው ወደ እምነት ማምጣት እንጂ መፍታት ተገቢ አይደለምና ለማለት የተነገረ ቃል ነው እንጂ እየፈለጋቸው የማያምን አግቡ የሚል የመጽሐፍ ቅዱስ ክፍል የለም። እንደራስ ስሜት መጻሕፍትን መተርጎም ደግሞ ያስቀስፋል። ይህ ትክክል አይደለም። ወንድም ምንያም ሌሎቻችሁም በየተራ ቀጥሉ። እንኳን ደህና መጣ ወደ ቤታችን። እንደምንሰነብበት ወንድሜ እግዚአብሔር ይመስገን። በእውነት መምህር ኤፍሬም ቃሌዎች ያሰማልን መዝሙሬን። አባቶቼ ይፍቱኝ ይባርኩኝ። እንዴት ናችሁ? እኔ በጣም ደህና ነኝ። ምናልባት ያው እኔም ሌሊቱን አንግቼ ያው ቤቱ ላይ ቆይቼ እስካሁን አልተኛውምና አጭር ነገር ልናገርና ከፈቀዳችሁልኝ አረፍ ብል ደስ ይለኛል። ከልብ ነው የማመሰግነው። የመጀመሪያው ነገር እንግዲህ በዚሁ አያይዞ እኛ እንግዲህ የሚያስጮን ስርዓተ ቤተክርስቲያን ተጣሰ፣ ታላቁ ከቤተክርስቲያን 7 ምስጢራት ምስጢረ ተክሊል ተጣሰ፣ በህገወጥ መንገድ ሰዎች ሊጠቀሙበት ተፈለገ የሚል የቤተክርስቲያን ቁጭት ነው። በዚሁ ግርግረ መንገድ የጋብቻ ክቡርነትን ትውልዱ ቢማር ጥሩ ነው፣ ከመቅበዝበዝም ማረፍ ስለሚያስብ ማለት ነው። እችት እንግዲህ ዛሬ
ቃል በቃል የልቧን መሻት ተናግራለች። ምንድነው ሳልፈልግ አፈመሱኝ የሚል ቃል ስትናገር የሰማችሁ ሰዎች ትኖራላችሁ። በቃ አስተዋወቁኝ ጠላቶቼ ለመፈመስ ግን ውስጥ ሆነው በሷ ቤት ውስጥ ሆነው የዛን ቀን በነበረው ነገር ሳክራሜንቶ ያለው አባት ሲያበረታቷት የትኛው ያየናቸው ሰዎች በእውነት ለመናገር በርቺ እሲ አምጡ ስህተት ነው የሚል አምጡ የሚል ንግግር ነው ሲናገሩ የነበሩት እንጂ አቁሚ አንሺ የሚል ነገር አልተናገሩ። ማለት ዝም ብለንም ሰው አንከስም። እኔ አላቃቸውም እውነት ለመናገር እኔ ብዙዎቻችሁን አላቅም። ስለዚህ ያልነውም ትላንትና እዛ ቤት እሳቸው የዛን ቀን አቁሚ አላሏትም። ማበረታታት ነበር የነበረው። ለዛውም አምጡስ ከቤተ ክርስቲያን ይህንን ልክ አይደለም የሚል የዛን ቀን ነው እየተናገርኩ ያለሁት አላሉ። አቁሚ ያለ የለም። ለዛውም ባይገርማችሁ አገልጋይ ነን ብለው ምን አለ ብናገባ እንደዚህ አይነት ብንጋባ ምን አለ ያሉ አገልጋይ ነን የሚሉ ሰዎች ነበሩ። ምንም ችግር የለም። ለምን እንዋሻለን? አገልጋይ ነን በቃ ምን አለ ብናገባ እሳቸው ይመስክሩልኝ። ከዛ በኋላ እኔ ሪከርድ አለኝ ናቲ አንተም ስትሳደብ ስለነበር የዛን ቀን ማለት ነው። ስለዚህ ያንን ነው ትናንትና የተናገርኩት ያንን ነው። አቁም ያላሏትም። ከዛ በተረፈ እኛኛው ለዛው ሲሳደቡ ነበር። ይሄ ነው እንጂ ክህነትን ያለ ማክበር ጉዳይ ምንም ነገር አላደረግንም ነበርን። ሪከርድ አለ። እሳቸው አቁሚ ይሄን ጉዳይ አቁሚ ያላት ሰው አልነበረም። ለዛውም የምንገባ ሰዎችን ምንድን ነበር ስትል የነበረው ኖ ያሏትን ሰዎች ምን ልታገባ ነው የመጣው ከኔ ጭምር ማለት ነው። በቃ ልታገባ ነው የመጣው ልትመዘገብ ነው የመጣው እንዲህ ነበር ስትል የነበረው። እኔ አልሰደብኳቸውም። እኔ ክህነት አከብራለሁ። ደግሞ በእውነት ለመናገር እዛ ቦታ ላይ እንደዛ የሚያደርጉ ሰዎች ምንም ችግር የለም። ሀገር ለመሻገር የሚያስቡ ካሉ ያንን ነገር መፈለጋቸው ኃጢአት ነው ብዬ አላምንም። ግን ፐብሊክ ላይ እንዲህ አይነት ነገር የቤተ ክርስቲያን ጥሰት ሲደረግ ዝም አንልም። ማንም ይሁን ማንም በዛ ቦታ ላይ ማንም ቢገኝ ሊቀ ጳጳስም ቆሞስም ቢገኝ በዚህ ትምህርት ላይ ደጋፊ ሆኖ ከተቀመጠ ስርዓተ ቤተ ክርስቲያን ከሁሉ ስለሚበልጥ የቤተ ክርስቲያን ነገር ነው የምናስቀድመው እና ካገኛችኋቸው የተናገርኩት የዛን ቀን አልሰማውም። ከሳቸው አልሰማውም። እሺ ከፈለጉ የሷ ወዳጅ ናቸው ሙሉን ሪከርድ ያውጡና ያሰሙ። እሳቸው አቁሚ ተይ ሲሏት ማለት ነው አላሏት። ከዛ በኋላ ነው ጡዘቱ ሲመጣ አንዳንዶች ይቅርታ መጠየቅ ጀመሩ። ሌላ ነገር ተፈጠረ። ከዛ በተረፈኛ ከዚህች ልጅ ጋር ምንም አይነት እንትን የለንም። አሁንም ትላንትም ተናግሬያለሁ። ከማናችሁም በላይ እኔ ነኝ እቺትን ያበረታተዋት። ምን ቲክቶክ ላይ ልጆቿን ይዛ ልዘምር ስትል ማለት ነው። እኔ ሰው ቤት አልገባም አልሄድም ብዙ ጊዜ በእውነት ለመናገር። እሷ ቤት ግን ሄጄ አውቃለሁ። 1 2 3 ሄጄ አውቃለሁ። ድሮ ማለት ነው እንደጀመረች ዛሬ 2 ዓመት ከምናምን ማለት አበረታትቻታለሁ ልጆቿ ሲዘምሩ እንደዚህ። ከዛ በተረፈ ግን በየዋህነት የሚጎዱ እህቶቻችን ያሳዝኑኛል። በየዋህነት ለምን ነገ እችናት ኦርቶዶክስ እንዲባል አንፈልግም። በሌላው ቤት ቀላል ሊሆን ይችላል በነገራችን ላይ፣ በእኛ ቤት ግን ቀልድ የለም። እንዲህ አይነት ስራ እኮ የሚሰሩ ሴቶች ልናይ እንችላለን። ከሌላ ቤተ እምነትም ልናይ እንችላለን። እንደው ስም መጥቀስ አያስፈልግም።
ባል ከሚስት ምናምን እኛ ጋር የለም። እዚህ ጋር ትልቅ ሚስጥር ነው፣ ትልቅ ነገር ነው። ጋብቻ ክቡር ነው። ስለዚህ ይሄንን እንድታስተውሉ ይሁን። ግን በዚህ አጋጣሚ ፍትሐ ነገሥቱን ትምህርቷን ምዕመናን ስንቴ ማግባት ነፃነት አላቸው? በምንድን ነው ነፃነታቸው? ካህናትስ ምንድን ነው ያላቸው ነገር? ይሄንን እግረ መንገድ የዚች ጽኑ የሆነች ቤተክርስቲያን ስንዱ እመቤት የሆነች ቤተክርስቲያን ትምህርት ስለሚያኮራን ስለሚያስደስተን ይሄንን ትምህርት ለበጎ ብሎ ቀይሮ ማስተማር ትልቅ ነገር ነው። ምክንያቱም እነሱ ሊያጠፉ ሊያፈርሱ ሲሞክሩ እኛ ደግሞ ግራ ለገባቸው ኪዳን እንዴት ይጸናል? ቅድም እንዳሉት ወደ ቁርባን ማምጣት እንደው ልታረሙኝ ትችላላችሁ። እኛ ሰውዬ እንግዲህ ያንን ትምህርት እዛ ቤት ሲያስተምሩ የሚያምን ከማያምን ጋር ምን ንብረት አለው የሚለውን ጥቅስ የታረገውት እንደሆነም አላውቅም በነገራችን ላይ እና ጥቅሱን ያለ እንደራስ እንዳሉት አባታችን መፍታት እንደዛ ነው። ከዛ በተረፈ ቢዝነስ ነው ልጅቷ የያዘችው። ዛሬም ደግሜ ቅድም መዝሙር ቤት የተናገርኩትን ልናገር። ዛሬ እነሱ ሀገር ትልቅ ንግስ ላይ ናቸው። የማምላክ ወላዲተ አምላክ ንግስ ዛሬ አለ። እሷ ግን ቲክታክ ላይ ነች ያለችው። ስለዚህ መሄድ ያለብንን ነገር እንሄዳለን። የእብሪቷ ብዛት ቅዱስ ሲኖዶስ ያናግረኝ አለች። እኔ አሁንም ወንድ አባቶች አንድ ነገር ልንገራችሁ። እዚህ ሶሻል ሚዲያ ላይ አባቶች ተሰብስበው በእውነት ልብ የሚያምንባቸው ምክንያታዊ በሆነ ቢኒያም ውረድ ከቲክቶክ ላይ ከሶሻል ሚዲያ ላይ ውረድ ካሉኝ በደስታ ነው የምወርደው። እሺ ብዬ ነው የምወርደው። ለዛውም ተገላገልኩኝ። ነገሬን እናንተ ላይ ይሆናል። እኔ ተገላገልኩ ነው የምለው እውነት ለመናገር ምክንያታዊ በሚሆን ማለት ያለ ምክንያት አንናገርም። የሚያስጮን የቤተ ክርስቲያን ጉዳይ ነው። እንደዚህ ምናልባት ትላንትና መምህር ተመስገን አደራ ስላሉኝ 2 ሰዓት ተኩል ነው የተኛሁት። በዚህ 48 ሰዓት ውስጥ ግድ የሚለን እግራችን እስከሚያብጥ እንደዚህ አይናችን እስከሚቀላ የምንጮኸው የቅድስት ቤተክርስቲያን ጉዳይ ነው። ምክንያቱም ብዙዎች የተከተሏት ለሌላ ነገር ስለሆነ እና የእህቶቻችን ጉዳት ራሳቸውን ያጠፉ ሰዎች ስለማቅ ነው። በነገራችን ላይ በእንዲህ አይነት ነገር በደላላ ጋብቻ አይቀለድም። ራሳቸውን ያጠፉ ሰዎች አውቃለሁ። ብዙ ብር የተበሉ ሰዎች አሉ። ቪዲዮ ኮል ይዘውባቸው እያስፈራሩ የዕቁብ ብር የወሰዱባቸው ሰዎች አውቃለሁ። እና እችት ትመለስ ዘንዳ ጸሎታችን ነው። ቅድም አባቶችን እንግዲህ ውረዱ ልጸልይበት ስትል በቃ በነገራችን ላይ የቅድሙ አባትና ቀሲስ ዲበኩሉም እንደ ሎጂክ አልተጣላንም ብለዋል። እርቅ ማድረግ ትልቅ ነገር ነው። ምንም ችግር የለም። ተቀራርበው ቢሰሩ ምናምን እኛኛውን አባት እኮ እንወዳቸዋለን። በነገራችን ላይ ስርዓተ ቤተክርስቲያን ይከበር ነው እያለን ያለነውና የትላንቱን አባት ካገኛችሁ ያልኩት በዚህ ነው። ካዘኑብኝ በጣም የከበረ ይቅርታ። እኔ አልሰደብኩትም። በቃ ያላገቡ ካህን እዛ ቤት ከተገኙ ያሉትን የተናገርኩት በቃ ያሉትን የተናገርኩት። እዛ ቤት ካህናቱ ነን የሚሉ ሰዎች ምን አለ ብናገባ ሲሉ ሰምተናል። አለን መረጃ። በነገራችን ላይ የመመቅኘት ነው ሲባል ነበር እና ያሳፍራል። አገልጋይ ነኝ ብሎ በዚህ ነገር ውስጥ መሄድ በጣም ከባድ ነውና ከልብ ነው የማመሰግናችሁ። ትምህርቱም ላይ ሐሳቡም ላይ ትኩረት ተሰጥቶ መሰራቱ ጥሩ ነው። በዚሁ ደግሞ የቤተክርስቲያንን ትምህርቷን ትውልድ ይማራል እና ከልብ አከብራችኋለሁ። እንግዲህ እንቅልፍ ከጣለኝ እወጣለሁ። በጣም አመሰግናለሁ አባታችን መምህር ኤፍሬም ስለሰጡኝ እድል። ሁላችሁም እንደው ከልብ ነው የማከብራችሁ። ጸሎት አስቡ። መልካም ፍቅረ ኢየሱስ አምላከ ቅዱሳን ያክብርልን። እናመሰግናለን። አንተም በቦታችን ተገኝተህ ለሰጠህን ድንቅ የሆነ ማብራሪያ እናመሰግናለን። እንደተባለው እንግዲህ ራሷን ለማስተካከል ቤተክርስቲያን ቀደም ሲል ስል እንደነበረ አንድ እስክንፋስ ላለው ሰው ሁሉ በሯ ክፍት ነው። ይህንም በፈያታዊ ዘይማን አይተናል። የግድ ጉልበታም ሳለን ብቻ የምታስጠጋ እንደ ዓለም አይደለችም ቤተክርስቲያን። ዓለም የምትፈልገን ገንዘብ፣ ጉልበት፣
አቅም ሰው ዘር ሲኖረን ብቻ ነው። የሁሉ ከጠፋ ወሩራ ትጥለናለች፣ ወደ ተፈጠርንበት አፈር ትመልሰናለች። ቤተክርስቲያን ግን እንኳን በህይወታችን ሙተን እንኳን አጽናችን የምትረከብናት እናት በምትጸየፍበት ዘመዶቻችን የኔ የምንላቸው የሚቀርቡን ጓደኞቻችን ሁሉ በሚርቁበት ጊዜ እና ልጅ ብላ በፍቅር የምታቀፍ አስከሬን እንኳን የማትንቅ ቤተክርስቲያን ናት። ያሰባሰበን የቤተክርስቲያን ጉዳይ ነው። እግዚአብሔር በሚያውቅ ያነጋገረንም እሱ ነው። በገባችሁበት ምእመናን አብረን ገብተን መጫችሁ በዚህ ቦታ ሆኖ ስላገኘ ነው። እግዚአብሔር በሚያውቅ እናንተ በሄዳችሁበት መሄድ እንኳን እኛ እናንተ በገባችሁበት ነውና ክርስቶስ ራሱ ዓለምን ያዳነው ዓለም በገባበት ገብቶ ሆነ ድህነተነ በተሰውሮ ተቃለ እግዚአብሔር ምንለው እሱ ሰይጣን ተሰውሮ በስጋ ከይሲ ዓለምን ቢያጠፈው በስጋ ማርያም ተሰውሮ ክርስቶስ ዓለምን አዳነው እንላለን ማለት ነው። ስለዚህ በዚህ በገባችሁበት ቤት ሁሉ እየገባን እናስተምር ዘንድ ተገደድን። ዝም ካለን ልንጠፋ እንችላለን። እግዚአብሔር በሚያውቅ ቤተክርስቲያን የምትባል አንዲት መርከብ አለች። በዚች መርከብ ክርስቲያን የሆነው ሁሉ ከፓትርያርክ እስከ አጣውህት እስከሚባለው እስከ በር ዘጊ ድረስ ማንኛውም ምእመን በክርስቶስ ክርስቲያን የሆነ የተጠመቀን ሁላችን ተሳፍረንባታል። ካፒቴኑ ብቻ ነው የሚመለከተው ብለን ከተኛን መርከቡ ሲሰጥም የሚሰጥ ነው። ካፒቴኑ ብቻ አይደለም፣ ተሳፋሪ ሁሉ ይሰጥማል። ቤተክርስቲያን እንደዚያ ናት። ምን አገባይ ፓትርያርኩ ነው እንጂ ሊቀ ጳጳሱ ቀሲስ መምህር ገሌ ብለን ገፍተን የምንተዋት አይደለች። የሁላችን ናት። ከሰጠምን በጋራ ስለሆነ የምንሰጥ ነው። ቤተክርስቲያን ትሰጥማለች እያልኩ አይደለም። ቤተክርስቲያን የተሳፈረባትን አስጥና እሷ ግን ወደ ላይ የምትገለበጥ መርከብ ናት። ወደ ላይ የምታርግ የምትወጣ መርከብ ናት። እንደ ምድራዊ መርከብ አብራ የምትሰጥም አይደለች። መስራቿ ክርስቶስ ስለሆነ ማለት ነው። ስለዚህ አባቶቻችን ቅዱሳን ያሉባት ህብረት ናት ይቺ ቤተክርስቲያን። ይቺ የመጣራት መርከብ መላእክት ያሉባት ህብረት ናት። ህብረታዊት ክርስትና ማለት ማህበር ማለት አንድነት ማለት ነው። አንድነታችንን አጠንክረን ወደፊት እንራመድና ለትውልዱ እንድረስለት ብለን ካሰብን ማንንም ሳንንቅ ማንንም ሳንገፋ ማንንም በመጥፎ አይን በመጥፎ ግብ ሳንመለከት በንጹህ ህሊና ባስተዋይ ልልና እያየን የሳተን እያረምን የተስተካከለን እየደገፍን አይዞ በርታ ልክ ነው እያለን እንደ ኩይ ፍልስጣ ክፋት ላይ ብቻ የምንገኝ ሰዎችን በጣም ስለምንጸና እኔ ልጆች እግዚአብሔር በሚያውቅ ይህ ድምፅ የሚሰማቸው እግዚአብሔር ቤተሰቦች የክርስቶስን ቃል ልንማማር ነገረ ስጋዌ ምስጢረ ስላሴ ብለን ምስጢረ ጥምቀት ብለን ስንጀምር 20-30 የሚሆኑ ሰዎች ብቻ ተቀምጠው ያደምጣሉ። የሆነን ሰው ልንኮንን የሆነን ሰው ልንወቅስ ብለን ስንሰባሰብ በሺህ የሚቆጠር ሰው ይጠራቀማል። እንደ ዝንብ ክፋት ላይ ብቻ የሚደረደር አስተሳሰብ ለህሊናችንም ለሰማያዊ ሀገራችን ለምድራዊ ኑራችንም የሚጠቅም አይደለም። እባካችሁን መሰረታዊ ትምህርት እንማር። ይህ ሁሉ የደረሰብን መሰረታዊ ዕውቀት ስለሌለን ነው። ለምን ካላችሁኝ ያገኘ ይነዳናል። የምንነደው የራሳችን የሆነ የምናስብበት ህሊና ስለሌለን። ከብት ታውቃላችሁ? እረኛው ቢቀየር ባይቀየር ዱላዞ በኋላ የተከተለው ሁሉ ይነደዋል። እረኛውን ዙሮ ወደ ኋላ ያይም። ከብቱ መሮጥ ነው ወደፊት። አበበም ቢመጣ ከበደም ቢመጣ ባለቤቱም ቢመጣ ሌባም ቢመጣ ሲነዱት መሄድ ነው። ለምን ካላችሁኝ ማን ነው የሚነደይ ብሎ ቆሞ ማየት አይችልም፣ ማሰብ አይችልም። የሚያስብበት አእምሮ የለው። ሁላችን የምናስብበትን አእምሮ እንደተነጠቀን ሁሉ የመጣው ዱላ የያዘው ሁሉ ይነዳናል። ማንም ቃላተኛ ወደ ፈለገው ይዘውረናል። በጣም እየተቸገርን ያለነው እግዚአብሔር በሚያውቅ ለማስተማርም ተቸገርን፣ ለመናገርም ተቸገርን። ነነሰ ነባይነ ከመዘቂ ነባይነ ኮነ ይላሉ ነቢያት። እኛ ግን ጮህን ግን እንዳልጮህን ሆን ይላሉ። ቤተክርስቲያን ሁሌ ትናገራለች፣ መምህራን ያስተምራሉ። ማድመጥ ግን እየተሳነን መጥቷል። እባካችሁ በመጀመሪያ መሰረታዊ ዕውቀት ይኖራችሁ። ዕውቀት ካላችሁ ማንም አይነዳችሁም። የሆነ ነገር ሲነገር ምን ለማለት ነው ትላላችሁ። አሁን እኔ ቻይነኛ ነው የሆነ ቋንቋ ቱቱቱቱቱ ብል ማንም ሰው ሊመልስ አይችልም፣ ቻይነኛውን ካላወቃችሁት። ካወቃችሁት ግን አይ ይሄ ትክክል አይደለም ብላችሁ ታስቆሙኛላችሁ። የቤተክርስቲያን ትምህርት ካወቃችሁት ማንም ሰው ሲለፈልፍ ትክክል አይደለም ብላችሁ ታስቆሙታላችሁ። ካላወቃችሁት ግን የተናገረው ሁሉ ትክክል ነው ወደ ማለት ትዘማላችሁ። እንዲህ እንዳይሆን ክፋት ላይ ብቻ የሚሰበሰብ የሚደረደር የዝንብና የእንስሳ ግብር ያለው ሳንሆን መልካም ነገሮች ላይ ሁሉ የምንሳተፍ የእግዚአብሔር ቃል ሲነገር ቁጭ ብሎ የሚያደምጥ አስተዋይ ክርስቲያኖችን ነው። እንዲሁ በሞቴ ነው የምለምናችሁ። እግዚአብሔር በሚያውቅ ይህ የሚያስደስት ዘመን አይደለም። ዕለት ዕለት የሞት ድምፅ የምንሰማበት፣ ታናሽ ታላቁን ታላቅ ታናሹን የማያከብርበት፣
ሁሉም ቢዝነሳዊ ስርዓት ሆኖ የተለወጠበት ቤተክርስቲያን ከዕለት ወደ ዕለት በአራት በአምስት አቅጣጫ የምትገፋበት ካህናት ከመቅደሱ የሚታረዱበት ምዕመናን ሻንጣቸውን ሳይዙ የሚሰደዱበት በየቀኑ የሞት ድምጽ ብቻ የምንሰማበት ሆኗል ዓለም። እኛው ራሳችን ገለባብጠን በሃይማኖት በፖለቲካ በዘር በሐሳብ ተለያይተን መኖር የሚባለው እስኪደክመን ድረስ ሰልችቶናል። በዚህ የማይጠቅም በሚናውዝ ነገር በሚጠፋ ዓለም ውስጥ እየኖርን የማይጠፋውን ክርስቶስ ሳንይዝ መብራቱ እንዳይጠፋ ተጠንቀቁ። መብራቱ እንዳይጠፋ በሚጠፋ መብራት ውስጥ ስለምንኖር በሚጠፋ መብራት የማይጠፋውን ክርስቶስ ባለመያዛችን እንዳንጠፋ የማይጠፋውን ክርስቶስ እንያዘው። ሲጠፋ እናበረዋለን። ታውቃላችሁ፣ ፓወር ባንክ የሆነው ክርስቶስ እንያዘው። ስልካችን በሚጠፋ ምንም የለኝም በምንልበት ጊዜ ቸርጀን የምንጠቀምበት እዚህ በኋላ የሚከተለ የለም ብለን በጠፋንበት ጊዜ ዳግም የሚያበራልን ህይወታችን የሚቀይር ዳግም ከፈለን ንብላ ምጽዮት የተባለው ጌታ እርሱ ክርስቶስ እንያዘው። እግዚአብሔር ምስክሬ ነው። አበበ ሲናገር ከበረን ተገላባጭ የሆነ እስስት አይነት መልክ ያለው ክርስቲያን ለሁሉም ነገርና ሀገር የሚጠቅም አይደለም። አደራ ለማለት እወዳለሁ። ሌሎቹ መምህራንም ይጨምራሉ። የተነገረውን በደንብ ያዙ፣ ስሙ፣ ስሩ። በቃ አዲስ ነገር ሲመጣ አትቀበሉ። አሁን እኮ ስለ ትዳር ምንድነው ችግሩ? ችግሩ ምን እንደሆነ ታውቃላችሁ? ከአስርቱ ትእዛዛት አንዱን አፈረሰብን እኮ ነው የምንላችሁ። አትሰሙንም? እንዴት ኢትዘሙ የሚለውን አፈረሰብን፣ ናደው። የጌታን ቃል አፈረሰው ነው እኮ የምላችሁ። ለሙሴ በዘጸአት ምዕራፍ 20 ላይ የሰጠውን ናደብን። እንዴት እያፈረሰው ዝም እንበል? አታመንዝር የሚለው ቃል አፈረሰው። በሐዲስ ኪዳን የብሉይን አፈረሰው። መጻሕፍትን ሲንድ አይ ብሎ መናገር ኃጢአት አይደለም፣ እናስቆማለን። እያደገ ከሄደ ደግሞ ነገ ማንም አይመረኝም የሚል በነፍስ አባት የማይገዛ ካህናትን የማይፈራ በሃይማኖቱ ጽናት የሌለው ልፍስፍስ የሆነ ትውልድ ሚነኩት ከሆነ ተው ትቸዋለሁ የሚል የሚሮጥ እንዲህ አይነት ደካማ ይመጣል። እንዳይመጣ በተቻለን አቅምና መጠን የቤተክርስቲያንን ድምፅ እንስማ ለማለት እወዳለሁ። መምህር ተመስገን እንኳን ደህና መጡ። እርሶም ሐሳቦትን ይቀጥሉ። እንደው ይቅርታ ከአንድ ነገር ብጨምርላችሁና በወጣ ኦልሞስት እኔም ጋር ጧት ስላለፈ አንድ ነገር እንደው ባሳያችሁና በወጣ ደስ ይለኛል። ነገሮች እንድንረዳቸው መምህር ዲያቆን መዝሙር እንትን ስለሆኑ እሳቸው ይረዱኛል። ይሄን ቪዲዮ ላሳያችሁ እስቲ። ይሄን ቪዲዮ ተመልከቱ። ኦርቶዶክሳውያን በደንብ እንድትሰሙ ትፈልጋለሁ። ማለት ዓላማው ፖይንቱ ጋብቻ ነው ወይ? ቅድም ያሳየኋችሁን አይታችኋል። ትናንት በፊት ሳሳያችሁ ነበር። እስኪ ይሄን ደግሞ ስሙ። ከተቻለ በትልቁ ቢሆን ጥሩ ነው። ስሙ። አያታለሁ አንድ ቀን ዛሬ ራሱ ማለት ነው። ትናንት ማታ በጆሮዬ ላይ የሆነ ነገር ወቅቶኝ ዛሬ አባ ቅዱስ አድርጎልኛል። እግዚአብሔር ይመስገን። አባቴ ማለት ነው። ይሄው አሁን ደህና ነኝ እንጂ የሆነ ልክ እንደዚህ ምንድነው የሚባል የገጠር ላይ ማረሻል እንኳ ከዚህ ወቅት እስከ ልቤ እንዲህ ነፍሴ ልትወጣ ወደ ላይ ሲለኝ ቤተክርስቲያን አልሄድም ብለኝ ቤተክርስቲያን እንግዲህ አራተኛ ወሬኛ አልሄድኩምና እናትዬ በዚህ ሲቀጠቅጠው ወደ ላይ ነው የሚሮጠው። በዚህ በቅዱስ ሚካኤል የሚካኤል ሰላድነ ይጀ አንተ ቤተክርስቲያን ላሰራኔ ነፍሴ እንዳትወጣ ጠብቅ፣ ቅዱስ ሚካኤል አደረስ ነፍሴ ጠብቅ እያልኩ እንደዚህ እየቀጠቀጠ አሁን ተነስቶ ያለ ደግሞ አትምቱ፣ አትደብድቡ። በእርግጥ እኔም አላምንም በዚህ በመደብደብ ምናምን የሚባል ነገር ብዙም ነገር አባቶች ራሱ እኮ ገዳም እኮ እናትዬ ወደው አይደለም ያዟት እኮ ለዲያብሎስ መሮጫ ናት። እቺ ግን እኔ አሁን ማለት ነው ማታ ስተኛ እንደዚህ እግዚኦ መሐረኒ ክርስቶስ አሁን ንስ አባቴ ያስተምረኝ ወይ ለመለኩስ አይደለም ጸጉሬን እየላጨሁ እግዚኦ መሐረኒ ክርስቶስ 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 እነዚህ 40 ብጨምርላችሁ ደስ ይለኛል። ግን እንደው አንዳንዴ ለምዕመናንም ጆሮ ስለምጠነቀቅ በደንብ እንድታውቁት እንፈልጋለን። ዲያቆን አጋቡኝ ያለችው ነች አይደል? ዲያቆን ማግባት ፈልጋለሁ ብላ ስትሳደብ የነበረች እህት ነች። ብዙ ነው። ዞሮ ግን ከዛ ሁሉ የዘለለ ጉዳይ እንዳለው እንረዳው ለማለት ነው። መምህር ተመስገን ይቀጥሉ። ቬሪስትልኝ
እግዚአብሔር ይስጥልኝ። ቀሲስ መላኩ እፍቱኝ ብራቸው ተደረሰኝ መምህራን ሁላችሁም አባቶቻችን ወንድሞቻችን እግዚአብሔር ይስጥልኝ። ብዙ ጉዳዮችን ለማለት አይደለም አጭር ደቂቃ ነው የምወስደው። እንግዲህ መጀመሪያ የተደረጉ ጥረቶችን ትንሽ ነገር ለእናንተ ማለት ይገባል ብዬ አስባለሁ። ጉዳዩ ገና በዚያ ቤት ተጀምሮ እንደዚህ አይነት መጎረወር ሲመጣ እኔ ስልክ ደውያለሁ በአካል ማለት ነው። ደውዬ ይሄ ነገር አዳጋለሁ፣ መስመሩ ወዳልሆነ ነገር እየሄደ ነው፣ ያወራውራል፣ ለቤተክርስቲያን ትልቅ ፈተና ነው፣ ቆም ብለሽ ማየት መቻል አለብሽ የሚል ነው። ከዚያ በኋላም በቴክስትም በምንም ለማናገር ሞክሬያለሁ። ግን ጉዳዩ በጣም እየቀጠለና በኋላ በዝርዝር እንግዲህ ምን እናድርግ የሚሉም 1-6 ነገሮች አስቀምጬ ነው የምወርደው ማለት ማቆመው ማጠብዬ ነው የማስበው። የመጀመሪያው ጉዳዩ እንዲበ ካየሁት በኋላ ሳይቃጠል በቅጠል ጉዳዩን መስመርና ስዘ የሚል ርዕስ መርጬ ነበር። ጥሩ ውይይት ነበር የነበረ። ክፍል 2 ይቀጥል የሚል የአባቶችን ድምጽ ስለነበረበት ትናንትና እንግዲህ እኔ በቀጠልኩት መሰረት 10 ተኩል ነው የገባሁት። እውነት ለመነጋገር ያው ብዙዎቻችሁ ስለነበራችሁ ቢኔንም ከድካም ላይ በእርግጠኝነት ግባ ብየው ገብቷል። እኔ ነኝ እንዲገባ ያደረኩት። እጅግ በጣም የሚገርም ዲስከሽን ነበር የነበረው። እንግዲህ የተከታተላችሁ ታዩታላችሁ። ክፍል 1 ክፍል 2 ነበረ። ትናንትና እንግዲህ ከሊቃውንት ጉባኤ መካከል በሊቅነታቸው በመምህርነታቸው በቤተክርስቲያናችን በጣም ከምንወዳቸው መካከል አንዱን ድንገት ወደ ቢሮአቸው ጎራ ብዬ ሊቀ ማን ነው መጋቢ ሚስጥር ፍሬ ስብሐት ግባለን ኢንተርቪው ለማድረግ ሞክሬ ነበር፣ ነግሬ ማለት ነው። እንዲህ የሚል ነገር የሆነ ትርምስ እየተፈጠረ ነው። ኢቭን ዲያቆናት ሁሉ ሳይቀር ይገባና ሚስት ፈልገህ ነው እንዴት ነው ምናምን የሚል ትንሽ ለክረት ቀጣይ ህልውና አደጋ ሊያመጣ የሚችል ነገር እየሰማን ነው። ይሄን ነገር እንዴት ነው የሚያዩት የሚል ያው እኔ ቲክቶክ ላይ ጭኝዋለሁ፣ አይታችሁት ከሆነ አይ ይሄ በጣም ለቤተክርስቲያን ከባድ ነገር ነው። እንደውም እሳቸው ከጥንት መሰረት ጀምረው አመጡና ይሄ መሰራት ያለበት በቤተክርስቲያኒቱ በመዋቅር ደረጃ ነው መሆንም ካለበት ቤተክርስቲያኒቱ በሲኖዶሷ በኩል ወደ ሊቃውንት ጉባኤ መርተው ቆም ብሎ መታየት ያለበት ጉዳይ ቀላል ነገር አይደለም። ይሄ በአንድ ግለሰብ የሚሄደው ነገር ሲጠቃለል እንደ ኤጀንሲ ያገናኝ የድለላ ስራ ነው የሚል አስቀምጠውታል። ለዚያው ቃል በቃል አይታችሁ ሰምታችሁት ይሆናል ብዬ አስባለሁ። እንደ ግሌም ይሄ የሚሰድ ነገር አይደለም፣ በጣም ከባድና አደገኛ ነገር ነው የሚል የግላቸውንም እንደ ሊቃውንት ጉባኤ አይደለም በጉባኤ የተወሰነ ባይሆንም በግሌ ግን ይሄ እንደ ቤተክርስቲያን መምህርነቴ የሚሰድ አይደለም የሚል ሐሳብ አስቀመጡ። እሱን ወዳውን የማምጥቼ ቲክታክ ላይ ጭኘዋለሁ። እንደውም እንዲገቡ ሁሉ ፈልጌ ነበረ። ቲክታካቸው በአጋጣሚ እንትና ወርዶባቸው ሞልቶ ገባለው ግን ብለውኛል። የሆነ ሰዓት አመቻችቼ ገባለው። የምወደው ርዕሰ ጉዳይ ነው። በዚህ ጉዳይ ብቻ አይደለም በሌሎች ጉዳይም ትምህርት የምማርበት የማስተምርበት ነው የሚል ያው እኛም ብዙ ሊቃውንት ወደዚህ እንዲመጡም ፍላጎታችንም ስለሆነ እሱን አንድ ሌላው እኔ ለምንድን ነው አባቶች የሚገስጹትን ማውረድና ሚውት ማድረግ የተፈለገው ነው? አሁን እዚያ እንግዲህ እኔ እየተከታተልኩ ነው ሁሉንም ነገር ጠዋትም ተከታትያለሁ። እንግዲህ ያው የተለመደ እኔ ቤቴ ላይ በተከታታይ ማስተምረው ትምህርት ስለነበረ ትናንትና ጉዞ ላይ ስለነበሩ መምህር ኤፍሬም እንደውም ይቅርታ ጠይቀው ትናንት ባለመገኘት የጉዞ ላይ ስለነበርኩኝ ይቅርታ ብለው ኦርቶዶክሳዊ ማንነት የሚል በጣም ጥሩ ርዕስ ይዘን በጣም በሚገርም ሁኔታ ነው ተደምድሞ ሰውም ደስተኛ ነበር። ቴሌግራም ስገባም ጥሩ ቆይታ እንደነበረና ከዚያ በኋላ ያው የሚገቡትን አባቶች ነው የሚገቡትን በተለይ የሚገስጹትንና መንገዱ ትክክል አይደለም የሚሉትን የማውረድ እንዳም ካለ ደግሞ የመገሰጽ ነገር ያያየው ስለነበር እጅግ በጣም አዝኛለሁ። በተለይ ደግሞ ውስጤን ያዘንኩትና የተጎዳሁት መምህር ኤፍሬምን በዚያ ደረጃ መሆኑ እኔ በግሌ ማለት እንዳንድ ቤተክርስቲያን ልጅ በጣም አዝኛለሁ እና አንድ መምህር ትናንትናኛ ቤት ውይይት እንግዲህ ቢኒም ስለነበር ያውቃል በጣም የተከታተለ ሲያስቸግረን የነበረ ወንድም በኋላ መላከ ፀሐይ ከፈረንሳይ አባታችን አሉ በጣም እናከብራቸው እሳቸው ደውለው ለምን እንደዚህ ታረጋለህ አንተ ከመስመር እኮ እየወጣህ ነው ሲሉት እሱ ያው እንግዲህ ቤተክርስቲያን ገፊ አይደለችም እውነት ለመነጋገር በአስተዳደራዊ በኩል አንዳንድ ግፍ ደረሰብኝ የሚል ይቅርታ ጠይቆ ከዚያ በኋላ እኔም እንዲገባ መጀመሪያ በጣም እየጻፈ ምን እያለ ሚውት ሁሉ አድርጌው ነበር እንዲገባ አደረኩት ገባ በጣም ይቅርታ እኔ በቃ ከዚህ አንፃር ነው ብሎ
እንደዚህ አይነት ነገር ሁሉ ጥሩ ነገሮች ሰምተንበታል። እኔ ትናንት በነበረው ውይይት በጣም ደስተኞች ነበርን እውነት ለመነጋገር። ጧትም እንግዲህ ሚካኤል አንድ ወንድማችን መምህር ነው እናውቀዋለን። እሱም ከገባ በኋላ አንድ በኋላ ስናየው በሌላ ቤተ እምነት ያለ ነው ሁላችሁ የምታውቁት ያያችሁ ስለሆነ እኔ አሁን ዳቆን ነበርኩ አለ። እንግዲህ እንዲህ የሚሉት ታድሶቹ ናቸው። መቼም የታድሶቹን ጉዞ ከኛ ጋር ብዙ ደክማችኋል። እኛ ደግሞ በጣም እውነት ለመነጋገር ፊት አውራሪ ሆነን በዚህ በታድሶቹ ጉዳይ ብዙ ዋጋ የከፈልንበት ነው። እዚህ ላይ መናገር ብዙ የሚያስፈልግ አይመስለኝም። በአጥማቂዎቹም ጉዳይ በታድሶቹ ጉዳይ እንደዚህ አዲስ ጉዳይ ይዞ ሲመጣ መቼም በመሞገትና ፊት ለፊት ያቅማችን በመሮጥ ለመምራኑ እኔ እንደውም በጣም የተደሰትኩት ትናንትና ማታኛ ያን ጉዳይ አድርገን በመግባታችን እና አክሱም ሚዲያ እነ መላከ ፀሐይ ቅድምም እነ መዝሙር ያሬድ እዚህም ደግሞ እነ ቢኒም ቀድመው እንደዚህ በመደረጉ በጣም ደስ ብሎኛል። በጣም ነው ደስ ያለኝ እና ዳቆን ነበርኩኝ በርቻ አላት። አያችሁ እንግዲህ ይሄ በርች የሚሉ አካላት እነማን ናቸው ብለን ከኋላ ከፊት ጉዳይን ስናጠና የሌሎቹ እጅ አለ። እንደውም በኋላ ያንን መምህር ሚካኤል ይሄ እኮ ሌላም ፕሮፋይሉንም ሙሉ ታሪኩንም ካሁን በፊት አውቀዋለሁ የኛ ሰው አይደለም በምን አወቀው እንደውም ለሱ ጊዜ እንዲሰጠው ሁሉ እድል ተፈጠረለት ማለት ነው። እና ይሄ ነገር ትንሽ በጣም ሊያነጋግር የሚገባ ጉዳይ ነው። ዙሮ ግን እኔ ኦርቶዶክሳዊ ጋብቻ ችግሮቹና መፍትሄዎቹ የሚል ጧት ሁሉ ጊዜ ለአንድ ሁለት ወር ትምህርት ሰጥቻለሁ። ይሄ ቤተክርስቲያኒቱ እውነት ለመነጋገር ያልሰጠችው ጉዳይ አይደለም። ለቤተክርስቲያኒቱ እንግዳ ትምህርትም አይደለም። እኛ በተደራጀ መንገድ መስራት ይጠበቅብናል። ይሄስ መስራት አለብን። ያዘንኩት ማለት ነው ታላላቅ አባቶች ምክር ለምንድን ነው የማይደመጠው? እኔ እኮ ተመስገን እዚህ ያሉት መዝሙር ያሬድ መምህር ኤፍሬም ከዚህ አንፃር እየሄድክ ያለህበት መስመር ስህተት ነው ጥሩ አይደለም ሲሉ እኮ ይሄ ነገር ያየውበት መነጽር ትክክል አይደለም ብዬ እኮ መመለስ አለብኝ። ያዘንኩት ምን በሚል ነው ቅዱስ ሲኖዶስ ያናግረኝ እኔ ሰምቼ እንደዚህ አላውቅም። ከአዲሶቹ ጋር በጣም ብዙ ግብግብ ተደርጓል። እነሱ እንኳን በዚህ ደረጃ እንደበታቸው ሞልተው በድፍረት የተናገሩበትን እንትን አልሰማውም እና እኔ ይሄ እንትን ሊያሳየን የሚችለው ነገር ምንድነው? ቅድም እንዳላችሁ ሳጠቃልለው እኛ ምን እናደርግ ወደሚለው ስመጣ አንደኛ ተከታታይ ትምህርቶች በደንብ እንቀጥል። ሰውን ከሳት አንዳንዶቹን ከሳት መጥቃቸው አውጡ ስለሆነ በተለይ እህቶቻችን አንዳንድ አሉ እንደው በስራ ምክንያት በተለያዩ ሀገራት ሆነን በቃ ባልሳናገኘኛ እንድናረጅ ነው ወይ ምናምን የሚሉም ይሰምቻለሁ። ትምህርት መስጠት ትዳር ከየት እንደሆነ ማሳየት እሱ ላይ ብንሰራ። ሁለተኛ ጋብቻ ላይ ለሚነሱ ጥያቄዎች በተለይ የዜፍታ ነገስት የሥርዓት መምህራን ላይ የብሉይ የሐዲስ መምህራን ላይ እየጋበዙ በአግባቡ ተገቢውን ትምህርት በተገቢው መምህር ቢሰጥ እኔ እንደዚያ ነው የማምነው። ብዙ ጊዜ ከኔ የተሻለ ሰው አለ ብዬ ካሰብኩ እኔ ብዙ ከምናገር በቤቴም ቢሆን አሳልፌ ነው የምሰጠው። ይሄ ደግሞ ትልቅነት ነው ብዬ ነው የማምነው። ይሄን ብናደርግ ሌላው መዝሙር ያሬድና ሌሎችም ቴሌግራም ግሩፕ ላይ በተለይ በደንብ የሚወጣበት ላይ መጻሕፍቶችን ብንጭናቸው አሁን እነዚህ ጋብቻን ከማን ጋር ለፈጸም ኦርቶዶክሳዊ የጾታ ትምህርት ምናምን የሚሉ እንዲህ አይነት ነገሮችን እዚያ ወጣቱ ምናልባት ማንበብ ከቻለ በእርግጥ ብዙ የሚያነብ ትውልድ የለም ይላሉ ዶክተር አለማየሁ ዋሴ። እንደዚያ ብናደርግ አራተኛው ምንድነው ማያሰብኩት በዩቲዩብ ጸግሽም ከታች ይኖር አላውቅም ነጸግሽ ነቀሲስ መላኩ በተለይ ዩቲዩብ በደንብ እየሰራችሁ ያላችሁት በስነ ስርዓት በዩቲዩብ እነ መዝሙር ያሬድ ትምህርቶች በዩቲዩብ መቀመጥ አለባቸው። እዚህ ላይ ኢንተርቪው ተደርጎም ይሁን በአግባቡ ያንን ሼር ኮፒ ሊንክ እያደረግን ሰብስክራይብ እያደረግን ለሌላው ማዳረስ ብንችል ጥሩ ነው የሚሆነው። ከዚያ ውጭ ግን ሊመጣ ያለውን አደጋ የሚያመላክት ነው። እውነት ለመነጋገር ልሳነ ተዋሕዶን በተመሳሳይ ዋሉሳቸው ከአውስትራሊያ ሊመጣል በቤተክርስቲያኒቱ ላይ ሊመጣ ያለው እንግዲህ በብዙ መንገድ ቤተክርስቲያኒቱን መቼም ከስር መሰረቷን ከላይ ጉልላቷን ለመናድ በምስራቅ አፍሪካ እንድትጠፋ የሚፈልግ ቤተክርስቲያን ስለሆነች እኔ የተረዳሁት ከምን አንፃር መሰላችሁ? እንግዲህ ከ30 በላይ መምህራን ትናንት እንደውም ወረፋ አልደርሳቸው ብለው ሁሉ የጻፉልኛሉ። ምን ነው እኛን አላስገባህንም? በጣም ረጅም ሰዓት ነው የቆየሁት እውነት ለመነጋገር። በእርግጥ ይኸው ቢኒም እንደዋለ እንዳደረ አለ። በዚህ በእውነት እንግዲህ ዋጋህን እግዚአብሔር ይክፈልህ ነው የምለው። ሌላ ምንም ነገር ልል የምችለው ነገር የለም። የቤተክርስቲያን ጉዳይ ስለሆነ ነው እና እንደዚህ አይነት እንትኖችን ብንሰራ ጥሩ ነው። በኋላ ሊመጣብን የሚችል በጣም ጠንካራ ጉዳይ ስላለ ተደራጅተን ተመካክረን ቅድማውን መዝሙር ያሬድም እግዚአብሔር ያክብርህ ቤትህን ዘግተህ ወደዚህ መምህራኑ ሊቃውንቱ ጋራ ተባብሮ ማገልገሉ ተገቢ ስለሆነ እሱን ማየት ብንችል በጣም ጥሩ ነው። ነገሮቹን በጣም በሩቅም በቅርብም ማየትና መመርመር
አስፈላጊ ይሆናል ብዬ ነው የማስበው። እግዚአብሔር ይስጥልኝ። መዝሙር ነው መምህር ኤፍሬም፣ እግዚአብሔር ያክብርልኝ። ቃለ ሕይወት ያሰማልን። መምህር እናመሰግናለን። የከፋውን እየገሰጽን ያማረውን ለትውልዱና ድርስ የሚል መልእክት አስተላልፈዋል። በልጅቷ በኩል ያለው የማትመለስ አይነት አቋም አላት። ምናልባት ከተመለሰች እንቀበላታለን። እስከ ክፋቷ ከመጣች ግን ትክክል አይደለም የሚለውን ደግመን እናሳውቃታለን ማለት ነው። ትምህርቱ ላይ እንቀጥል። አሁን የምስማማለሁ። አንዳችሁ ቤት ላይ ብትከፍቱ ጧት መክፈት የምትችሉ ወንድሞች መምህራን ካላችሁ በዚያ በኩል እኔም እየተገኘው በደንብ የምንማማር ይሆናል ብዬ አምናለሁ። እንዲያ እንድናደርግ እግዚአብሔር ይርዳን። ስለዚህ በደንብ ጥሩ ሀሳብ ነው ያነሱልን። እግዚአብሔር ያክብርልን ብለናል። መምህር ይፈቀድልኝ እኔ ልተኛ ሊነጋብኝ ነው። እሺ እናንተ ጋር በጣም ሰዓቱ ይሁን። በአንድ ፀሐይ ዓለሙን እግዚአብሔር እያፈራረቀ ይመግባል። እኛ በአንድ ወንጌል ዓለምን መመገብ ተስኖን ይሁን መከራ እንበላለን። በጣም ድንቅ ነው። እናንተ ፀሐይ ጠፍታለች፣ እስክትወጣ ተኙ። አዎ እሺ፣ በቃ በደንብ እንሰራበታለን። የመምህር ተመስገን ምክር ወስጃለሁ። በደንብ እንሄድበታለን፣ በደንብ እንሰራበታለን። እግዚአብሔር ይፍቀድ። እኔ እንደ ቀልድ አይቼው ነበረ። አሁን ግን ዛሬ ሳየው ትንሽ ስራ ይፈልጋልና በደንብ እንሄድበታለን። ምንም ችግር የለውም። ሰውም እንደ እግዚአብሔር ይመስገን ሰውም ያዳምጠናልና ያንን ደግሞ የተሰጠንን ደግሞ እንትን ይሄ የመሰማት ደግሞ ጸጋ መጠቀም አለብን። ምክንያቱም ሐሰትን ሐሰት ተብሎ መነገር ስላለበት እና እህቶቻቸውን ደሞቻችንን መጠበቅ ስላለብን ኃላፊነት ወስዳለው ከዛሬ ጀምሮ ለማለት ነው። እና እናወራለን፣ በደንብ እንመካከራለን። እግዚአብሔር ይስጥልን መምህር። መልካም፣ እግዚአብሔር አክብርልኝ። እኔም ፍጹም አመሰግናለሁ። መልካም ጊዜ ዲያቆን። ቅደም ተከተሉ ማን ነው ፊት የገባው? ፋሲካውም እየሄደ ነው። ኦኬ ጥሩ እሺ። ወአሃዙ ይሰረቁ ነው። ሽልክ እያሉ አለቁ። እንግዲህ ብቻችን የቀረ ነው። መምህር ዘወርቅ ነው የሚለው። እንደምን አሉ? እግዚአብሔር ይመስገን። እንዴት አላችሁ? በቸርነቱ ተናኖት ወይ? እንደምን አሉ? እግዚአብሔር የተመሰገነ ይሁን። ሰላም ብያለሁ። መምህራን አባቶች፣ ካህናት፣ ዲያቆናት፣ እህቶች፣ ወንድሞች እዚህ የምትገኙ ሁሉ ከሁላችን ጋር መልካም እናመሰግናለን። እንኳን በቃሉ ነገ ከነገ በኋላ ይምጡ። ሐሳብ እያነሳን እንወያያለን። መንፈሳዊ ጋብቻን በተመለከተ ዘላቂ የሆነ ትምህርት ለመስጠት አስበናል። እንግዲህ አንዱ ቤት ላይ ማን ቤት እንደሚጀምር ባላውቅም ጠዋት መክፈት የሚመቻቸው ወንድሞች ጋር ከፍተን እሱን በተመለከተ ሰፊ አስተምህሮ እንሰጣለን።